السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. متو حديثوች ጁዝ 3 ይሄ ኪታብ በሶስት ጁዞች የተዘጋጀ ኪታብ ነው። ጁዝ 1 እዚሁ መርከዝ ላይ አልቋል። ጁዝ 2 እዚሁ መርከዝ ላይ አልቋል። አሁን ደግሞ ባላ ፍቃድ ጁዝ 3ን እናያለን። ከ201 እስከ 300 ድረስ ያለው ሐዲስ ማለት ነው። ጁዝ 1 ማለት ከ1 እስከ 100 ድረስ ያለው ነው፣ ተቀርቷል። ጁዝ 2 ማለት ከ101 እስከ 200 ድረስ ያለው ነው። ጁዝ 3 ማለት ደግሞ ከ201 እስከ 300 ድረስ ያሉት ሐዲስ። የዚህ ኪታብ አቀራረብ በኢማሙ አህመድ ሙስነድ የሚባል የሐዲስ ኪታብ አላቸው። በሳቸው መንገድ ነው የቀረበው። ሙስነድን ከነ ቡኻሪ ከነ ሙስሊም ምን ይለየዋል? እነ ቡኻሪና እነ ሙስሊም ሐዲሶቻቸውን እነ ትርሚዚ እነ አቡ ዳውድ እነ ነሳኢ እነ ኢብኑ ማጃ እነዚህ ሁሉ ምኖች ናቸው? ሙሐዲሶች ናቸው አይደል? እነዛ ሁሉ ሐዲሶችን ያዘጋጁት በአርስት ስር ሲሆን የኢማሙ አህመድ ግን ሙስነድ የተባለው ኪታባቸው በአስተላላፊዎቹ ሱሐባ ማለት ነው። ለምሳሌ ሙስነድ አቡበክር ያስተላለፋቸው ሐዲሶች አንድ ላይ ይመጣሉ። ሙስነድ አቡ ሁረይራ ያስተላለፋቸው ሐዲሶች በአንድ በኩል ይመጣሉ። ጁዝ 1 እና ጁዝ 2ንም ስትወስዱ አብዛኛዎቹ ሐዲሶች የነማን ነበሩ? የአቡ ሁረይራ አይደለ? ምክንያቱም ታላቁ ከሱሐባዎች ብዙ ሐዲስ ያስተላለፈው ማን ነው በቁጥር አንድነት? አቡ ሁረይራ ስለሆነ አሁንም የሱ ሐዲሶች አንድ ላይ ይጠቀሳሉ። ከዛ በኋላ የሙእመናን እናት የአኢሻ ይመጣል። እሷም ብዙ ሐዲስ ስላስተላለፈች ከዛ የአብዱላህ ኢብኑ ዑመር እያለ አብዱላህ ኢብኑ አምር ኢብኑ አልአስ እነ ጃቢር እያለ እንደየተራቸው በምን የመጣው ማለት ነው። ይሄ የኪታብ አዘገጃጅ በሱሐባው እንጂ በአርስት አይደለም። የተለያዩ አርስቶች ላይ ያ ሱሐባ የተናገራቸው ሐዲሶች ሊዘረዘሩ ነው ማለት ነው። ሐዲስ ቁጥር 1 ይላል ምን ማለት ነው? 201ኛው ሐዲስ ለማለት ነው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا ينظر الله يوم القيامة إلى من جر إزاره بطرا متفق عليه بخارينا مسلم تسممتو زقبوتان عن كأبي هريرة كأبا هريرة يزو رضي الله عنه الله ملكام سرون يودد لتنا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو لايهون النار قال اندهالو لا ينظر الله እኮ በፍጹም አይመለከትም። لا ينظر الله አላህ አይመለከትም يوم القيامة የቂያማ ቀን እነማንን አላህ ይጠብቀንና ምን ማለት ነው? በእዝነት አይኑ አይመለከታቸው፣ ከወንጀላቸው አያጠራራቸውም። ስለዚህ ከባድ ነው ማለት ነው ሐዲሱ። እነማንን? ኢላ መን ጀረ የጎተተን ኢዛረሁ ሽርጡን ጀለብያውን ሱሪውን ለወንድ ልጅ ነው እንግዲህ ይሄ ሐዲስ የመጣው። ለሴት ልጅማ ጭራሽ እንዲያውም እንድትጎትት አንድ ስንዝር ድረስ ጭራሽ ልብሷ መሬት ላይ የተጎተተ እንዲሆንና እግሯ በጭራሽ እንዳይታይ ጭራሽ እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም በዛ ዘመን የነበሩት ሴቶች ጠይቀው ነበር። ነጃሳ ቢነካውስ ልብሳችን ሲሉ የተሰጣቸው መልስ ምንድነው? መሬት ሁሉ ጧሃራ ናት፣ ደረቁ ቦታ ሲደርስ አላህ ያጧራላችኋል፣ ምን አድርጉ? ልብሳችሁን ለቃችሁ ሂዱ። ዛሬ አላህ ይዘንልንና بالعكس ነገሮች ተገልብጠው ወንዶች ሱሪያቸውን እየረገጡት ሲሄዱ በመሬት ላይ፣ ሴቶቹ ደግሞ ወንዶች እንዲያሳጥሩ የታዘዙበት ትክክለኛው የሱና አፍደል የሚባለው ቦታ ድረስ ንስፍ ሳቅ። ንስፍ ማለት ምን ማለት ነው? ግማሽ። አሳቅ ማለት የባት ግማሹ ድረስ እግራቸው ድረስ ምን አደርጋሉ? ሴቶች ቀሚሳቸውን ይለብሳሉ ማለት ነው። አላህ ይዘነልን። ስለዚህ ይሄ ሐዲስ لا ينظر الله አላህ በፍጹም አይመለከተውም፣ በዝነት አይኑ አይመለከተውም፣ ከወንጀሉ አያጠራራውም። يوم القيامة የቂያማ ቀን ማንን? ኢላ መን ጀረ የጎተተን ሰው ኢዛረሁ ሽርጡ ሱሪውን ጀለብያውን ባጣረን በኩራት ከቁርጭምጭሚቱ በታች የጎተተን ሰው። ባጣረን የምትለው ዘገባ አንድ ብቻ ናት። ልብ በሉ። አብዛኛዎቹ የመጡት ሐዲሶች ምን ላይ ነው? ሱሪን ራሱ ሽርጥን ራሱ ቀሚስን ጀለብያን ራሱ ከቁርጭምጭሚት በታች ማሳጠር እንደማይቻል ጭራሽ እንዲያው ለአብዱላህ ኢብኑ ዑመር ነብዩ ሰለላሁ ዐለይሂ ወሰለም ወርዶበት ሲያዩ
ከፍ አርጋሉት ከፍ አረገ ከፍ አርጋሉት ከፍ አረገ ከፍ አርጋሉት ከፍ አረገ የድረስ የባቱ ግማሽ ድረስ እስኪደርስ ድረስ ምን አደረገው ከፍ አደረገው እሳቸው ከፍ አድርግ እያሉኝ ከፍ ያደረኩት እዛ ድረስ ነው የመጣው ግን ዋጂቡ የድረስ ነው ከቁርጭምጭሚት እንዳይወርድ ታዟል ሌላ ሐዲስ አለ صحيح የሆነ ምን ያሉበት ነብዩ ሰለላሁ ዐለይሂ ወሰለም ما اسفل من الكعبين ففي النار ከቁርጭምጭሚት በታች ከልብስ በኩል ዝቅ ያለ የወረደኮ የእሳት ነው አሁን ልብ በሉ ይሄ ሐዲስ የተነገረ ጊዜ አቡበክር ረዲየላሁ ዐንሁ ቀጠን ያለ ሰው ነበር ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ አንድ ጎኔ ሽርጤ እየወረደ ያስቸግረኛል አላቸው እሳቸው ምን አሉት አንተ ከኩራተኞች አይደለህም ብለው እሱ ምን አደረጉት እሱን ነፃ አወጡት ስለዚህ ከዚህ ምን እንይዛለን ተግባሩን አለመፈጸሙ ራሱ ኩራት ነው ለምን ትእዛዙ ከማን የመጣው ከረሱል ሰለላሁ ዐለይሂ ወሰለም ለዛ ነው እሱ ፈርቶ ምን ያላቸው ለኩራት መባሉን እኮ ሰምቷል ለኩራት ብሎ በደንብ አስምሮ ለኩራት ብሎ ዝቅ ያላደረገ ሲባል እሱ እኔ ኩራት የለብኝም አላለም ለሳቸው ምን ሚል መልእክት ጠየቃቸው እኔ አንዱ ጎኔ ቀጠን ያለ ስለሆነ ልብሴ በአንዱ ጎን በኩል እኮ ሸርተት ያለብኝ እቸገራለሁ በጣም በብዛት እንዲህ ወደ ላይ ከፍ ያደረኩ እሱን ይዘዋለሁ አላቸው የሳቸው መልስ ምን ሆነ ለስተ ሚንሁም አንተኮ ከኩራተኞቹ አይደለህም ብለው እሱን አጸዱት እሺ አንድ ሌላ ደግሞ እንጨምር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በሰው ተገሎ ነው የሞተው ፈጅር ሰላት እያሰገደ እሳት አምላኪ ከሚባሉት ውስጥ ሁለት ጫፍ ያለው ስለት ያለው ሰይፍ ይዞ መጥቶ ፈጅር ላይ ወጋጋው ከዛ ውሻ ነከሰኝ አለ ወደቀ አብዱራህማን ኢብኑ አውፍ ሰላቱን አስጨረሱ ከዛ በኋላ ሊሞቱ ሞት አፋፍ ላይ ሆነው ቁጭ ብለው ተምር በወተትና በወይን ተደርጎ ተሰጣቸው አንጀታቸው ጋር ሳይደርስ በተወጋው በኩል በቀዳዳው ወጣ ይሄን ሐዲስ ያስተላለፈው ሱሐባ ምን ይላል ዑመር እንደሚሞት ተስፋ ቆረጥን አወቀን አለ ከዛ ዑመር ሞቱን እየተጠባበቀ ቁጭ ብሎ ባለበት ሰዓት ተኝቶ አንድ ወጣት ልጅ ይመጣል ጀለብያ ይለበሰ ጀለብያው ግን ምን የሆነ ከቁርጭምጭሚቱ በታች ወረደ ከዛ ለዑመር ምን አለው ዑመር ሆይ አንተ በጣም እድለኛ ሰው ነህ የነብዩ ሰለላሁ ዐለይሂ ወሰለም ታላቅ ባልደረባ ነበርክ እሳቸው እኮ ስማቸው አይወሳም አቡበክርና ዑመር አብረዋቸው ነበሩ ተብሎ ስማቸው ቢጠቀስ እንጂ ለእስልምና ደግሞ 13 አመት እኛን አስተዳድረህናል አለው ለምን አቡበክር ከነብዩ ሞት በኋላ 2 አመት ከምናምን አስተዳደረ ዑመር 13 አመት የሚጠጋ ረጅም አመት ያስተዳደሩት ማን ናቸው ዑመር ናቸው ከዛ ዑመር ምን አለው ይሄ ሁሉ ወንጀሌን ብቻ ቢያስምርልኝ ይበቃል አለውና ያ ወጣት ይሄን ሁሉ ብስራት ለዑመር ነግሮት መሄድ ሲጀምር መጥራትም አልቻለም ጥሩልኝ አለ ከዚህ ምን ትይዛላችሁ ጉዳያቸውን እኮ ጨርሰው ነበር አይደል ሌላ ጉዳይ ግን አንገብጋቢ ጉዳይ ስለነበረ ዑመር ምን አስደረጉት አስጠሩት ጥሩልኝ ካሉ በኋላ የወንድሜ ልጅ ሆይ ልብስህን ከፍ አርገው አሉት ልብስህን ከፍ አርገው አላህን ለመፍራትህ ምልክት ነው አላህን መፍራት ከላይ ያስታውቀይለ አላህን ለመፍራትህ ምልክት ነው ስለዚህ ወንድ ልጆች ሱሪያቸው ጀለብያቸው ሽርጣቸው ከቁርጭምጭሚታቸው በላይ ማድረጋቸው አላህን የመፍራት ምልክት ነው ቀጠሉና ምን አሉ ሁለተኛ ቆሻሻ አይዝብህም አሉት ስለዚህ ከዚህ ምን ያዝ ከዚህ ሐዲስ ምን ያዝ ماذا نستنبط من هذا الحديث ከልከላ የመጣበት ስለሆነ ምንድነው ማለት ነው መፈጸሙ ግዴታ ነው ዋጂብ ነው ወንድ ልጆች በጠቅላላ ልብሳቸው ምን ሊያርጉ አይገባቸው ሽርጥም ይሁን ጀለብያም ይሁን ሱሪም ይሁን ማስረዘም የለባቸውም ሁለተኛ ሐዲስ عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال الله انفق يا ابن ادم انفق عليك متفق عليه عن ابي هريره كابا هريره تيزو رضي الله عنه الله መልካም ስራቸውን ይውደድላቸውና ان رسول الله يا الله መልእክተኛ صلى الله عليه وسلم يا الله صلاتنا سلام በርሳቸው ላይ ይሁን قال እንዲህ አሉ قال الله الله አላሉ እንዲህ አይነት ሐዲሶች ምን ይባላሉ ብለን ነበር ሐዲሱን ቁድሲ ባረከላሁ ፊኩም ነብዩ ሰለላሁ ዐለይሂ ወሰለም ያስተላልፉታል ምን ብለው አላህ እንዲህ አለ ብለው የሚያስተላልፉት ሐዲስ ምን ይባላል ሐዲሱል ቁድሲ ይባላል አንፊቅ አላህ ምን አለ قال الله الله አለ አንፊቅ ስጥ ማንን የብነ አደም የአደም ልጅ ሆይ ስጥ ለግስ انفق عليك
ኡንፊቅ እለግሳለሁ عليك እኔ ደግሞ በተራዬ ባንተ ላይ እለግሳለሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሰደቃ ንብረትን እኮ አታጎልም ጭራሽ ብታፋፋው እንጂ ብትጨምረው እንጂ በረካ ብታስገኝለት እንጂ አሉ በሌላ ሐዲታቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በየቀኑ ሁለት መላእክቶች ይወርዳሉ አንደኛው ምን ይላል አላህ ሆይ ለሰጪ ስጠው አንደኛው ምን ይላል አላህ ሆይ ስቁንቁን ገብጋባ ለሆነ ሰው ደግሞ ያዝበት አትለግሰው ይላሉ ስለዚህ ወዕዱ ሚነላህ ከአላህ የተሰጠ የቃል ኪዳን ቃል አንፍቅ የብነ አደም የአደም ልጅ ሆይ ለግስ ስጥ ለተቸገሩ እኔ በተራዬ ኡንፊቅ አለይክ ባንተ ላይ ደግሞ እሰይሳለሁ ሪዝቅን እሰጥሃለሁ ሪዝቅህ እንዲሰፋልህ ከፈለክ ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ እናንተም በተራችሁ ለግሱ ምክንያቱም የሲሳዩ ባለቤት በመሰረቱ ማን ነው አላህ ነውና ማለት ነው ጥሩ متفقون عليه ቡኻሪና ሙስሊም ተስማምተው ዘግበውታል ሶስተኛ ሐዲስ عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال ما من مولود الا يولد على الفطره فابواه يهودانه او ينصرانه او يمجسانه متفق عليه عن ابي هريره كابا هريره يزو رضي الله عنه الله ملكام ስራቸውን ይውደድላቸውና ان رسول الله يا الله ملكتኛ صلى الله عليه وسلم يا الله صلاتنا سلام በርሳቸው ላይ ይሁን قال እንዲህ አሉ ما من مولود አንድም እዚህ ምድር ላይ የሚወለድ ልጅ እኮ የለም ما من مولود مولود ማለት ምን ማለት ነው የሚወለድ ما من مولود አንድም ልጅ እኮ እዚህ ምድር ላይ አይመጣም ኢላ ይውለዱ ቢወለድ እንጂ على الفطره በተፈጥሮ በንጹህ በእስልምና ሃይማኖት ላይ ሆኖ ቢወለድ እንጂ አላህ Subhanahu Wa Ta'ala ሰዎችን አንዱን ደሃ አንዱን ሀብታም አንዱን አጭር አንዱን ረጅም አንዱን ጥቁር አንዱን ቀይ አድርጎ ይፈጥራል ይሄ እሱ የሚሰራው ስራ ነው ወላኪን ለሁላችንም አንድም ሰው ግማሹን አካለ ጎዶሎ ግማሹን አካለ ሙሉ አድርጎ ይፈጥራል ለሁሉ ሰው ግን በእኩልነት የሰጠው ነገር ምንድነው ሁሉንም ሙስሊም አድርጎ መፍጠሩ ከዛስ ምን ሲል ጥያቄ ያነሳ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊም አድርጌ ፈጥሬያችኋለሁ በተፈጥሮ ሃይማኖት ላይ አድርጌ ፈጥሬያችኋለሁ ሙስሊሞች ሆናችሁ ቢሆን እንጂ እንዳትመጡዋል ከዛ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም فأبواه ልጆች በእስልምና ላይ ከተወለዱ በኋላ فأبواه አባቶቻቸው እናቶቻቸው እኮ يهودانه የተወለደው ልጅ ይሁዳዊ ያረጉታል በይሁዳ ስርዓት ይሄዱና አባቱ ይሁዳዊ ከሆነ በእነሱ ስርዓት ይሁዳዊ ያደርጉታል አው ينصرانه ወይንም ደግሞ ክርስትና ያስነሱትና ልጁ ክርስቲያን ይሆናል ክርስትና ያስነሱትና በ40 ቀን በ80 ቀን ሚሉት አለ በክርስትና ክርስትና ሲነሳ ብቻ ነው ልጅ ምን የሚሆነው ክርስቲያን የሚሆነው አው يمجسانه እሳት አምላኪ ደግሞ የሚባሉ አሉ ልጆቻቸውን ወስደው እዛ እሳት አምልኮ የሚባለው እምነት ውስጥ ይከቷቸዋል ከዛ ውጭ ቸሩ ጌታ አዛኙ ጌታ ሁሉንም ሰው እኩል አድርጎ ፈጥሯል ምን አድርጎ ሙስሊም አድርጎ ለዛ ነው እኮ ያ አዩሃ الناس እናንተ የሰው ልጆች ሆይ ኢና خلقناكم እኛ እኮ ፈጠርናችሁ من ذكر وانثى ከወንድና ከሴት ፈጠርናችሁ وجعلناكم አደረግናችሁ شعوبا وقبائل ጎሳና ነገዶች አደረግናችሁ لتعارفوا እንድትተዋወቁ ቋንቋንም በእያንዳንዳችሁ መሃል ስለፈጠርኩኝ በቋንቋ ተግባብታችሁ ጥቁሩ ከነጭ ነጩ ከአረቡ አረቡ ከኤዥያው እንዲግባባ ከዛስ ኢን አክረመኩም ከናንተ ውስጥ በላጩ ግን عند الله አላህ ዘንድ ምክንያቱ የሱ ሚዛን ብቻ ስለሆነ ሚዛን ነው አትቃኩም አላህን ፈሪ ሆነው ነው ከዛ ውጭ መበላለጫ የላችሁም ስለዚህ የሰው ልጆች በጠቅላላ የተፈጠሩበትን ሃይማኖት ጠንቅቀው ሊያውቁ ይገባቸዋል ማንንም ሰው ወደዚህ ምድር ለምን መጣው ምን ባደርግ ነው በሰላም መመለሰው እያለ ከልቡ ተግቶ ሊሰራ ይገባዋል ለዚህ ማስረጃችን ልዳዎች አውቋጥፊዎች ናቸው ያሪፉነሁ ከማ ያሪፉነ አብናአሁም ያሪፉነሁ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመጨረሻው መልእክተኛ እኮ ያውቁታል ከማ ያሪፉነ እንደሚያውቁት ሁሉም በአንድነት አብናአሁም
ወንድ ልጆቻቸውን እንደሚያውቁት እኮ እሱን ያውቁታል አውቀው ጠማው እንጂ ይሄን የሚያጠናክርልን ነብዩ ሰለላሁ ዐለይሂ ወሰለም ሲቸው የነበረ አንድ ወጣት ልጅ ነበር ይታመምና ሞት አፋፍ ላይ ይደርሳል ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁት ይገባሉ ትልቁን ስጦታ አባቱ ፊት ሰጡት እስልምናን ተቀበላሉት እስልምና ተቀበል ወደ አባቱ ቀና ብሎ አየ አባት በልጁ ላይ መጨከን ከበደው በራሱ ነፍስ ላይ እንዳልጨከነ ማለት ነው ምን አደረገ አጢ አበል ቃሲም የቃሲምን አባት ነብዩ መሐመድን እሺ በለው አለ ልጁ ላኢላሃ ኢላላህ ሙሐመድ ረሱልላህ ብሎ ሞተ ሲወጡ አላለቀሱም እየሳቁ ወጡ ደስ ብሏቸው አልহামዱሊላህ ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ነው በኔ ሰበብ የዚህ ልጅ ነፍስ ከእሳት ያዳነልኛል ሀከታ አሁንም ክርስቲያኖቹ ቆም ብለው ቢያስቡ አላህ ሆም ብሎ ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መጻፍም ማንበብም እንዳይችሉ አድርጎ ከነብያት ሁሉ ለይቶ ይላካቸው ለምን ይመስላችኋል እንዲህ አርጎት ነው መጽሐፉን ከድሮ ወስዶት ነው ከዚህ ኮፒ አድርጎት ነው እንዳይባል ስማቸው እንኳን ተጽፎ ቢያዩት የት ጋር እንደተጻፈ ማወቅ የማይችሉ ነብይ አድርጎ ግን ልባቸውን አስፍቶ መለኮታዊ ራእዩን በልባቸው ውስጥ አተመባቸው የመጣውን በጠቅላላ ሲጠየቁ ዝም ይላሉ ምን እስኪመጣላቸው ድረስ ከአላህ መልስ እስኪመጣላቸው ድረስ ወይስአሉነከ አን الروح قل الروح من امري ربي وما اوتيت من العلم الا قليلا ስለ ነብስ ተጠየቁ በዛ ዘመን ዓለም ይባል ሳይንቲስት በዓለም ላይ ቢሰበሰብ መልስ መስጠት ማይችልበትን ጉዳይ መጡና እስቲ እውነተኛ ሰው ከሆንክ ስለ ነብስ እንገረን አሏቸው የሳቸው መልስ ምን ሆነ ዝም ለምን አላህ ካላሳወቃቸው ስለማያውቁ وما ينطق عن الهوى ان هو الا وحي يوحى ስለ ነብስ ሲጠየቁ ነብስ ማለት እኔ እንደሚመስለኝ ምናምን የሚሉ ሰው አልነበሩ መልስ እስኪመጣ ይጠብቃሉ ከየት ከሰማይ ቤት አላህ ምን አለ ለሚጠየቀው ጥያቄም ይሁን እናንተም በሚያስተምርበት ሰዓት እኮ وما ينطق ሚናገር እኮ አይደለም ነብዩ መሐመድ አኒል ሀዋ ከስሜቱ ዝም ብሎ ተነስቶ ሚናገር አይደለም ኢን ሁወ ኢላ ኢን ሂየ ኢላ ወህዩን ዩሃ መለኮታዊ ራእይ ወደሱ ሲመጣለት እሱም ያስተላልፍላችሁ ቢሆን እንጂ እኮ ሌላ አይደለም ስለዚህ ለክርስቲያኖች ለነብሳቸው ካዘኑ የመጨረሻው መልእክተኛ መቀበል ግድ ይላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ስላሉ ስለኔ መላክ ይሁዳዊም ይሁን ክርስቲያናዊ አይሰማም ሳያምንብኝም አይሞትም የእሳት ቢሆን እንጂ አሉ ከኛ የሚጠበቀው ምንድነው የእሳቸው መልእክት በአግባቡ በአደባባይ ማድረስ ለሰዎች ምክንያቱም ምን መሆን ስላለበት ሁጃ ለሰው ልጆች ማስረጃ ሊቆምባቸው ይገባል ነብዩም ያሉት ሰለላሁ ዐለይሂ ወሰለም ምንድነው ስለኔ መላክ አይሰሙም አሉ ከዛስ ሳያምኑብኝ አይሞቱ ምን ቢሆኑ እንጂ የእሳት ቢሆኑ እንጂ ስለዚህ የእሳት እንዳይሆኑ ጎረቤቶቻችንን የመጨረሻው መልእክተኛ ነብዩ መሐመድ ይባላሉ በእሳቸው ላይ የወረደው ቁርአን ይሄ ነው ትርጉሙን አንብቡት ይያሉ ተውራት ላይ ኢንጂል ላይ የነበሩትን መልእክቶች የበላይ ሆኖ የተበረዘውን ሁሉ አስተካክሎ የመጣው ምንድነው ቁርአን ያላህ ቃል ነው አራተኛ ሐዲስ عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال قاتل الله اليهود اتخذوا قبور انبيائهم مساجد متفق عليه عن ابي هريره كابا هريره تيزو رضي الله عنه الله መልካም ስራቸውን ይወደድላቸውና ان رسول الله يا الله መልእክተኛ እኮ صلى الله عليه وسلم ያላ ሰላትና ሰላም በርሳቸው ላይ ይሁንና قال እንዲህ አሉ قاتل الله الله ይጋደላቸው እርግማን ነው አላህ የተጋደለው ምንድነው የተረገመ ነው የከሰረ ነው የእሳት ነው قاتل الله እነማን اليهود ይሁዳዎችን አላህ ይጋደላቸው ምን ስላደረጉ اتخذوا ያዙኮ قبور መቃብርን የነማንን መቃብር አንቢያኢሂም የነብያቶቻቸው መቃብር እኮ ያዙ መሳጂድ የአምልኮ ቦታ አድርገው እኮ ያዙ ቀብር አምልኮ እንደማይፈጸምበት ከዚህ ታያላችሁ የቀብር ቦታ ራሱን ችሎ ሌላ ነው እስቲ ለዚህ ማስረጃ እስቲ ከዚህ በፊት ካየናቸው ሐዲሶች እስቲ አስተውሱና አምጡ ነገ መቼም አላህ ብሎ እናንተ ናችሁ አይደል ዳዕዋ የምታደርጉት ሞክሩ بتفلقوا باماريا بتفلقوا كحديث ነው ማስረጃው
እሺ የትኛው ሐዲስ ጥሩ ነብዩ ሰለላሁ ዐለይሂ ወሰለም لا تجعلوا بيوتكم مقابر ቤቶቻችሁን እባካችሁ መቃብር አድርጋችሁ አትውሰዷቸው ለምን ቤት የቀብር ቦታ ስላልሆነ ምን አድርጉባቸዋል ሱና ሰላቶችንና ቁርአኖችን ቤቶቻችሁ ውስጥ ቅሩ ከፈርድ ሰላት ቀጥሎ ውዱ ሰላት ምንድነው ለይል ሱና አይደለ ሱናን የት ስገዱት ነው የተባለው ቤቶቻችሁ ውስጥ ከዛ ምክንያቱን ተናገሩ ቤቶቻችሁ መቃብር አታድርጓቸዋል ምክንያቱም ምን ስለሆነ መቃብር ቦታ ተሄዶ አምልኮ ስለማይፈጸም ጭራሽ ለሞቱት ሰዎች ዱዓ ይደረግላቸዋል እንጂ እዛ ቦታ ሄዶ እነሱን መለመን አምልኮ ቀብር ቦታ ሄዶ መፈጸም ይሄ ከአላህ አምልኮ ወጥቶ ፍጡራንን ለማምለክ ትልቁ በር ከፋች የትኛው ስለሆነ ይሄ ስለሆነ hatta በሸሪዓችን በእኛ ሸሪዓ ብቻ ሳይሆን በነብያት ሁሉ ሃይማኖት እስልምና ሰው ሲሞት የታዘዝነው ምንድናደርግ ነው አፈር መልሰንለት ካበቃም በኋላ የቀብር ቦታ መሆኑ ብቻ እንዲታወቅ እቹት ከአውራጣት እስከ የሚቀጥለው ጣት ድረስ አንዲት ስንዝር ብቻ ምን እናደርጋለን በአፈር ወይ በብሎኬት አራት ማዕዘን ይሰራበታል ሰው እንዳይረግጠው ብቻ የኑህ ህዝቦች መጀመሪያ የወደቁበት ስተት ምን ላይ ነው እነዛ አምስት ደጋግ ሰዎች ሲሞቱ እነማን ወላ ተذሩነ አሊሃተኩም ወደን ወላ ስዋአን ወላ የጉተ ወየኡቃ ወድ የተባለው የጉት የተባለው የኡቅ የተባለው አይደል ወድ ስዋ የጉት የኡቅ ነስር እነዚህ አምስቱ ደጋግ ሰዎች ሲሞቱ አብዱላህ ኢብኑ አባስ እንዳሉት ሸይጣን ልክ መላእክቶች ሰው ተመስለው እንደሚመጡት ሰይጣንም ሰው ተመስሎ ይመጣል ከዛ ምን አላቸው በጣም ሲያዝኑ ሲያይ እነዚህ አምስት ደጋግ ሰዎች ሲቀመጡ የነበረበት ቦታ ላይ ሐውልት ስሩላቸው እነሱን እንድታስታውሱና በአምልኮ እንድትበራቱ ያደርጋችኋል አላቸው ከዛ እነሱም ሐውልት ሰሩ በእነዛ ሰዎች ምስል ቅርጽ ተሰራ የመጀመሪያው ትውልድ ሞተ ዕውቀት ጠፋ ሁለተኛው ትውልድ ሲመጣ ምን አላቸው አባቶቻችሁ ዝናብ ሲፈልጉ እኮ በእነሱ በኩል ነበር የሚጠይቁት አለ ከዛ በኋላ ከዚህ አምልኮ አንወጣም ብለው ምን እስኪሉ ድረስ ወላ ተذሩነ አሊሃተኩም አማልክቶቻችሁን እንዳትተው አማልክት ብለው እስኪጠሯቸው ድረስ ደረሱ ከዛ ኑህ አለይሂ ሰላም ከአደም በጣም ቅርብ የነበሩ የመጀመሪያው መልእክተኛ ከመሆናቸው ጋር ስንት አመት ፈጀባቸው ዳዕዋ ብቻ ያረጉ 950 አመት ከዚህ ምን እንይዛለን መሰረቱ እንዳይበላሽ መጣር እንጂ ማለት ነው አገራችን ላይ ለምን ይመስላችኋል ሰዎች እኔ ከቃጥባሪው ሼክ ከሳቸው ቋልላቀቀም ካብሬቱ ካሊጎንደሩ ከዳንግላው ሚሉት ከስር አመጣጣቸው እንደዛ ሆኖ እንጂ የተፈጠሩት በምን እምነት ላይ ነበር በእስልምና ላይ ነበር እዛ ሚኖሩበት አካባቢ ግን አባቶቻቸው ሐጃ ሲያጋጥመን እኮ ሸህገሌ ቀብር ላይ ሄደን ነው ይሄ መፈጸም ያለብን ኢላ አኺሪ ከዛ ነብዩ ይሄ ጉዳይ ዘላለም ዓለም ጀሃነም የሚያስገባ ስለሆነ ምን አሉ ቃተለ الله اليهود ይሁዳዎችን አላህ ይጋደላቸው اتخذوا ያዙኮ ቁቡር አንቢያኢሂም የነብዮቻቸውን መቃብር መሳጂድ የአምልኮ ቦታ መስጂድ አድርገው ያዙ ስለዚህ ከዚህ ምን እንይዛለን ይحذر ما صنعوا ነብዩ ሰለላሁ ዐለይሂ ወሰለም ይሁዳዎች የሰሩትን እያስጠነቀቁ ነው ይሄም ኡማ ምን ሊያረጋ ይገባው የሰው ቀብር ሲሰራ ከዚች ከአንድ ስንዝር በላይ ከፍ ልትል አይገባም ቀብር ላይ ስም መጻፍ አይቻልም በሸሪዓችን ቀብሩን ጀሶ መቀባት አይቻልም እኛ ሀገር አሁን እዚህ ኮልፌ የመሳሰሉት ቦታዎች የሰው ስም ይጻፋል አይደል ይሄ ሸሪዓ የሚፈቅደው አይደለም ምክንያቱም መልካም ሰው ነው ተብሎ ከተገመተ ምን ሊሆን ነው ሰዎች የሚያውቁት ሸህገሌ እዚህ ጋር ነው የሞቱት ከተባለ ከጊዜ በኋላ ሄደው ያን ሰው ለሱ ዱዓ ከማድረግ ይልቅ እሱን ሰዎች ይለምኑታልና እኛ አይደለንም ደሞ እኮ ይከለከልነው ነብዩ ሰለላሁ ዐለይሂ ወሰለም ላ ይክተብ አለይሂ አሉ ለላዩ ላይ ምንም ነገር እንዳይጻፍበታል ጀሶ እንዳይቀባሉ እንዳይገነባሉ እንዳትቀመጡበታል ወደሱ ዞራችሁ እንዳትሰግዱ አሉ ይሄ ሁሉ ከልከላ የመጣበት ነው አምስተኛ ሐዲስ عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال يقول الله تعالى انا عند ظن عبدي بي وانا معه اذا ذكرني فان ذكرني في نفسه ذكرته في نفسي وان ذكرني في ملأ ذكرته في ملأ خير منهم وان تقرب الي بشبر تقربت اليه ذراعا وان تقرب الي ذراعا تقربت إليه باعا وإن أتاني يمشي أتيته هرولا
ሙተፈቁን ዐለይህ አን ከአቢ ሁረይረተ ከአባ ሁረይረተ ይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁንና ቃል እንዲህ አሉ የቁሉላህ አላህ አለ ተዓላ የላቀው ጌታ ስለዚህ ከዚህ ምን ያስ ይሄም ሐዲሰል ቁድስ ነው አላህ ምን አለ አነ እኔ እኮ ዒንደ ظኒ አብዲ ቢ ዒንደ ظኒ በጥርጣሬ እኮ ነኝ አብዲ ቢ ባሪያዬ እኔን በጠረጠረኝ ቦታ እኮ ያገኘኛል አነ እኔ እኮ ዒንደ ظኒ አብዲ ቢ አብዲ ማለት ምን ማለት ነው ባሪያዬ ቢ በኔ ስናያይዘው አነ ዒንደ ظኒ አብዲ ቢ ባሪያዬ እኔን በጠረጠረኝ ቦታ ያገኘኛል አላህ ያዝንልኛል ካለ ሰበቡን አሟልቶ ማለት ነው አላህ ያዝንለታል አላህ ይመራኛል ካለ ሰበቡን አሟልቶ አላህ ምን ያደርጋል ይመራዋል ጥሩ ወአነ ማአሁ እኔ እኮ ደግሞ ከሱ ጋር ነኝ ወአነ ማአሁ እኔ እኮ ከሱ ጋር ነኝ ከማን ከባሪያው ጋር ኢዛ ዘከረኒ እኔን ባስታወሰኝ ጊዜ በሌላ የቁርአን አንቀጽ አላህ ምን አለ ፈዝኩሩኒ አዝኩርኩም አስታውሱኝ እኔም እናንተ አስታውሳችኋለሁ ፈኢን ዘከረኒ እኔን ካወሳኝ የአላህ ባሪያ ፊ ነፍሲሂ በነፍሱ ውስጥ ከሰዎች መሃል ሆኖ ለምሳሌ እነዛ ሰባቱ ጥላ በሌለበት ቀን አላህ በጥላው ስር ከሚያደርጋቸው ሰዎች ውስጥ ሰባተኛው ማን ነው ረጁሉን ذكر الله حاليا ከሰው ገለል ብሎ አላህን አስታወሰ ففاضت አይኗ ነባች ልክ እንደዚሁ ሰውየው ሰው መሃል ነው ያለው ሰዎች ሌላ ዓለም ላይ ሊሆኑ ይችላሉ ሰዎች ሐሳባቸው ምኞታቸው ሌላ ነገር ሊሆን ይችላል እሱ ግን ጌታ አላህ Subhanahu Wa Ta'ala አስታወሰው ይሄው فإن ذكرني ካወሳኝ في نفسي በውስጡ በራሱ ካወሳኝ ذكرته እኔም አስታውሰዋለሁ فإن ذكرني في نفسه إخلاصنا አሳምሮ ከይውልኝ ከይስሙልኝ ጸድቶ ለብቻው በራሱ ነፍስ ውስጥ ካወሳኝ ذكرته في نفسي እኔም እንደዚሁ አወሰዋለሁ وإن ذكرني እኔን ካስታወሰኝና ካወሳኝ في ملئ በሰዎች ስብስብ ውስጥ ሆኖ ምሳሌ አሁን ምን እየሰራን እየተማማርን አይደል አላህ ምን እያደረገን እያወሳነው ነው አላህን እያወሳነው ነው አላህ Subhanahu Wa Ta'ala ምን አለ ذكرته እኔም አወሰዋለሁ እኔም አወሳቸዋለሁ في ملئ በስብስብ ውስጥ በምን አይነት ስብስብ ኸይሪን منهم ከነሱ በበለጡ ስብስቦች ውስጥ አወሳቸዋለሁ ከነማን ማለት ነው ከመላእክቶች ምክንያቱም መላእክቶች የት ነው መኖሪያቸው ሰማይ ቤት عنده እርሱ ዘንድ ነው ያሉት አይደለ እሱ ከምናቸው በላይ ሆኖ ከበላያቸው ሆኖ ቁጥራቸውን ደግሞ ብዛታቸው ማን ብቻ ነው የሚያውቀው አላህ Subhanahu Wa Ta'ala ብቻ ለዚህ ማስረጃችን የትኛው ሐዲስ ነው ለይለቱል ኢስራ ወልሚዕራጅ ነብዩ ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ከደረስኩ በኋላ ለይለቱን ኡስሪየ ቢ አሉ በይተል ማእሙር የተባለውን ቤት ኢብራሂም አለይሂ ሰላም በጀርባው ተደግፈውት አየሁት አሉ በቀን ውስጥ 70 ሺህ መላእክት ይገባል አሉ አላህን ሲገዙ ሲሰግዱ ይውላሉ አኺረማ አለይሂም እስከ ቂያማ ድረስ የመጨረሻ ቻንሳቸው ያቺ ናት አሉ ስለዚህ ያቺ ቤት ከተፈጠረች አንስቶ ማን በይተል ማእሙር ያለፉትን ቀኖች አስቧቸው እስከ ቂያማ ድረስ የሚቆዩትን ቀኖች አስቧቸው በቀን ውስጥ 70 ሺህ መላእክት ይገባል ሲባዛ ስንት ይመጣል አላሁ አዕለም አላህ ብቻ ነው የሚያውቀው ስለዚህ እንዲህ አይነት ስብስብ ላይ ሆነ አላህን በመፍራት ላይ ሸሪዓው ባስቀመጠው ስብስብ ውስጥ እስካለን ድረስ አላህ Subhanahu Wa Ta'ala ከዚህ በተሻለ ስብስብ ሰዎች ምን ያደርጋቸዋል ያወሳቸዋል አላህ ከሚያወሳቸው ያደርጋል አላህ ምን አለ ወኢን ተቀረበ ባሪያው ወደኔ ከተቃረበ ወኢን ተቀረበ ከተቃረበ ኢለየ ወደኔ ማን አንድ ያላህ ባሪያ በሽብሪን ማለት ሽብር ማለት ቹትላችሁ ከአውራጣት እስከ ጠቋሚ ጣት ድረስ ያለችው አንዲት ስንዘር ምን ለማለት ነው ከኛ ጌታ አላህ Subhanahu Wa Ta'ala የሚፈልገው ምንድነው ሙከራ ነው ያቅማችንን ፈተቁላህ
መስተጣዕቱም ምክንያቱም እሱን እናምልከው ብንል የሚገባውን ያህል ማድረስ እንችላለን እንዴ? እንችላለን? አንችልም። እንሞክራለን። በተለይ ከሷሃባዎች በኋላ የመጡት ሰዎች እነዛ ምርጦቹን መመሳሰል እንጂ የሚጠበቅባቸው እነዛ እኮ ተመስክሮላቸው አምጥቷል አይደል? ከኛ ግን ምን ይጠበቃል? ይሄው ሞክሩ በተባልነው ከኢልሙም ከገንዘቡም ከጊዜውም ከመልካም ንግግሩ ከመጥፎ ነገሮችስ ሙሉ ለሙሉ በመራቅ ስንሳሳትስ ወጥመዱ ስንገባስ ወዲያው በቶሎ በመመለስና በጌታችን ላይ መልካም ጥርጣሬ አድርገን እየተዋረድን እያለቀስን ጌታችን ሆይ ማረን እዘንልን አንተ ባታዝንልን ከከሳሪዎች ውስጥ እንሆናለን ማለት ወኢን ተቀረበ ኢለየ ቢሽብሪን ወደኔ በአንዲት ስንዝር ባሪያው ከቀረበ አለ አላህ ተቀረብቱ ኢለይሂ ذراعا እኔ ደግሞ ወደሱ በክንድ እቀርበዋለሁ በአንድ ክንድ እቀርበዋለሁ ወኢን ተቀረበ ኢለየ ወደኔ ደግሞ ባሪያው ከተቃረበ ذراعا በአንድ ክንድ ደግሞ ከተቃረበኝ ተቀረብቱ ኢለይሂ ወደሱ ደግሞ እኮ እቀርባለሁ ባዓን በእቅፍ እቀርበዋለሁ ባሪያው አንድ ስንዝር ሲቀርበኝ እኔ ደግሞ በእቅፍ እቀርበዋለሁ ወኢን አታኒ ወደኔ ከመጣኝ ምን ሆኖ የምሺ በርምጃ ቀስ እያለ ከመጣኝ ምን ያስይዛል ይሄ ወንጀሎችን መጥፎ ነገሮችን ጀርባችንን ሰተን ወደ አላህ መንገድ ዳዴዋን ከጀመርናት ሼክ አልባኒ ምን ይላሉ ረሂመሁላህ ያላህ መንገድ ጀነት መታደርሰው ሩቅ ናት አሉ ከኛ የሚጠበቀው መንገድ ውስጥ ገብቶ መሞት እንጂ አሉ ማዳረስ ይቻላል ወንድሞች አይቻልም መጥፎ ነገሮችን ጀርባችንን መስጠት ይሄ የዱንያ ሙድ አይመቸንም እቺ ጣፊዋ ዓለም ትቅርብን ብለን ዳረል አኺራን ስንቃችን አድርገን ከምንችላት ቁርአናችንን እየቀራን ከምንችላት ዱዓችንን እያደረግን ከምንችላት እየጾምን ከምንችላት ዝምድና እየቀጠልን በቃ ምንችለውን ብቻ እየሰራን የቻልነው እንደ ዳክዬ የሚሆን ዳዴ ይያል መስመር ውስጥ መግባት ምንም ይባል አባባል አለ እዚህ ምድር ላይ ሰውየው ሲራጠል ሙስተቂም ቀጥተኛው መንገድ በተጓዘው ልክ ቂያማ ላይ ከጀሃነም ጀርባ ላይ የሚዘረጋውን ሲራጥ ያልፈዋል እዚህ ምድር ላይ በጸናነው ልክ ያኛውን ደግሞ ምን ያደርገናል ጌታ አላህ Subhanahu Wa Ta'ala ያሳልፈናል ከሚያልፉት ሰዎች ያደርጋል ሱብሃንአላህ ወኢን አታኒ የምሺ በርምጃ ቀስ እያለ ከመጣኝ አተይቱሁ እኔ ደግሞ መጣዋለሁ ሐርወላ ፈጠን ብዬ እኔ መጣዋለሁ አለ ስለዚህ የዚህ ሐዲስ ዋና ጨብጡ ምንድነው ከቁርአን አንቀጽ አምጡልኝ እስቲ አልጀዛኡ ለኢህሳኒ ኢላ ለኢህሳን እኛ አንድም በጎ ስራ አንሰራ ከበስተ አላህ በኩል ምናገኘው ደግሞ የበለጠ ምን ቢሆን እንጂ ኢህሳን ቢሆን እንጂ የበለጠ መልካም ነገር ቢሆን እንጂ ለዱንያም ለአኺራም የሚጠቅመንን ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል ሐዲስ ቁጥር 6 عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال سبعة يذلهم الله في ذله يوم لا ذل الا ذله امام عادل وشاب نشأ في عبادة الله ورجل قلبه معلق في المساجد ورجلان تحابا في الله اجتمع عليه وتفرق عليه ورجل دعته امرأة ذات منصب وجمال فقال إني أخاف الله ورجل تصدق بصدقة فأخفاها حتى لا تعلم شماله ما ينفق يمينه ورجل ذكر الله خاليا ففاضت عيناه متفق عليه سبحان الله أسقرمي حديث سلسبات يسو أنقوش تنقر سلسبات يسو أينتوش تنقر الله سبحانه وتعالى በዚህ ባህሪ ከተገለጹት ሰዎች አላህ ያደርገን ጀነት ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የጀነት በሮች ስም እንዳላቸው ተናገሩ ከዛ ውስጥ አንደኛው በር ረያን ይባላል ሱና ጾም የሚያበዙ ሰዎች የሚገቡባቸው ናቸው አሉ ሁለተኛው በር የሙጃሂዶች በር ይባላል ጂሃድ የሚያበዙ ሰዎች የሚገቡበት በር ነው አሉ እያሉ አሉ የሚባሉ በሮችን ስማቸውን ጠቀሱ ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ምን አለ ለጀነት 8 በሮች አሉት ሲባል የመጀመሪያ አስተያየቱ ምን ሆነ አንድ ሰው በየትኛውስ በር ቢገባ ምን ያሳስበዋል ይግባ እንጂ አለ ከዚህ ቃል ምን ትረዳላችሁ
ፍራቻ ሐቅ ተቅዋ አላህን የሚገባውን ያህል ስትፈራው አቡበክርን የሚያክል ሰው ምን አለ ጀነት 8 በር አላት ብለውናል ሰውየው በየትኛውስ በር ይሁን ይግባ እንጂ ጀነት ምን አሳሰበዋል ጀነት መግባት አያችሁ እነሱ ዘንድ ያን ሁሉ ስራ ሰርተው ግን ይፈሩ ነበር አሁን እኛ ነን እኮ ፍራቻ የሚባለው ነገር አልፈጥርባችሁ ያለ አላህን የእውነት ከሚፈሩት ሰዎች ያደርገን ከዛ ደግሞ ከፍራቻው ደግሞ ቀጠለና ወደ ሁለተኛው አምልኮ ዘለል አለ ምን ወደሚባለው ክጃሎት ወደሚባለው ግን ማን ነው እድለኛው በእነዚህ ሁሉ በ8 በሮች ይጣራል ምክንያቱም ከምን ጋር የተያያዘ ስለሆነ ከስራ ጋር የተያያዙ ስለሆነ በሮቹ የጾመኞች የሙጃሂዶች የሙተሰዲቆች እየተባለ ምን ሆነዋል በሮቹ ስም ስለተሰጣቸው ከፍራቻ ሁለተኛውን ደግሞ ያዘ እነሱ ዘንድ ፍራቻን ብቻ አልነበረም ክጀላን ብቻ አልነበረም ሁለቱን አጣምረው ያዙ ነበሩ ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ግን ማን ነው ይህ እድለኛ ግለሰብ በእነዚህ በ8ቱ በሮች ጠቅላላ ሚጣራው ሲባል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት አንተ ትሆናለህ ብዬ እከጅላለሁ አሉት እንዲህ አይነት አባባሎች ለተህቂቅ ለማረጋገጥ እንጂ አንጠልጥሎ ለመገመት አይደለም ለምን ቃሉ የመጣው ከማን ነው ከነብዩ ሰለላሁ ዐለይሂ ወሰለም ምን ከማይለያቸው ወሂ ከማይለያቸው አቡበክር ማለት አፍደሉ ሳኢሚን አፍደሉ المتصدقين አፍደሉ المجاهدين ተብሎ በቃ ከሳቸው ቀጥሎ ምትክ የተባለ ሁሉን አምልኮች ያሟላ ሰው ስለነበረ ነው አይደል እነዚህን 7 የሰው አይነቶች ደግሞ እንተዋወቃቸው ዘንድ አንድ ሰው በህይወቱ ስልጣን ሊያገኝ ይችላል አይችልም ስልጣን ላይ ሲሆን ምን አይነት ሰው መሆን አለበት ማንንም ሰው ወጣትነት የሚባለውን እድሜ ተሻግሮ ነው አይደል የሚሄደው በወጣትነቱ ምን መምሰል አለበት ማንንም ሰው በላይፉ ቢዚ የሚሆንበት እድሜ አለ የለም በቢዚነቱ ጊዜ ደግሞ ልቡ የተንጠለጠለ መሆን አለበት ስራዋ እንዳለች ሆነ ስራዋን በኪስ ዲንን ግን በምን በቀልብ ስለዚህ ለሰላት ልቡ ሁሉ ጊዜ መስጂድ የተንጠለጠለች ሰው ሶስተኛ ወንድ ሆኖ የሴት ልጅ ፈተና ማይፈትነው አለ በሽተኛ ካልሆነ በቀር ማለት ነው ወንድ ሆኖ በሽተኛ ያልሆነ ሰው በሴት ፈተና መፈተኑ አይቀርም በሴት በሚፈተን ጊዜ የፈተናውን ጥግ ደግሞ ነብዩ ምን አሉ ዛቱ መንሲቢና አሉ ተራ ሰው ደግሞ እንዳትመስል ያቺ ሴት መተፈተንባት አላህ አንተን ሲፈትን ወቅቱ ደርሶ የጋሽ ገሌ ልጅ በራቸው እንዲህ ለማየት የሚፈራ የሚባሉት በሷ ይፈትናል ወጀማል መልኳ ደግሞ የመጨረሻ ይሰጣ የምትባለው ሴት በሷ የተፈተንክ ቀን ምን ማለት አለበት ከዛስ ሰው ደግሞ ከሰው ጋር መገናኘቱ ይቀራል አይቀርም በዚህ ምድር ላይ ይሄው አሁን እዚህ አርባችሁ ውስጥ ራሱ ከ40 ተማሪ መሃል ወንድማማች እንኳን አለ እዚህ የለም ያጎት ልጅ አለ እዚህ የለም ከሰሜን ከደቡብ ከምስራቅ ከአዲስ አበባ ከምናምን አይደል ምን ሰበሰባችሁ እዚህ ዱንያ ቀልድ እንዳልሆነች መታቀው ለአላህ ሲል የተገናኘ ልክ ሐፍዛችሁ ስትጨርሱ ደግሞ ወይ ወደ ያገራችሁ ስትሄዱ ተለያያላችሁ ወይ ሞት ይለያያችኋል ያገናኛችሁ ብቸኛው ኮኔክሽን ግን ምንድነው ዲን ለአላህ ብሎ መገናኘት ለአላህ ብሎ መለያየት ከዛስ ገንዘብ ደግሞ ሰውየው አላህ ሲሰጠው ልትወጣ የምትገባው ወተحبون المال حبا جما ገንዘብን በጣም ታፈቅሯታላችሁ የተባልነው ስንሰጣት ለማን ብቻ ሲባል ነው መሰጠት ያለባት ለአላህ ስንከለክላት ለማን ብቻ ሲባል ነው ልንከለክለው የሚገባው ለአላህ ስንሰጥ ስንከለክል ለአላህ ሲባል ብቻ ምትከለክለው ማን ነው ለምሳሌ ሰውየው ጫት እንደሚቀምበት ካወቅ ትከለክለዋል ግን ሰውየው ሙህታጅ ነው ለምሳሌ ፈላጊ ነው ግን ሲጠይቅ አላህ ከሰጣህ አምጣ ስጠኝ እስቲ ሲል ክብር እንኳን ደግሞ የለውም እንዴ እኔ አይደለም እንዴ የምሰጠው ምናምን ብለ የከለከልከው በምንድነው አንተ ውስጥ ባለችው እቺ እንቡር በምትልበት ቤት ጎንበስ ብሎ እንኳን አይጠይቀኝም እንዴ ካልክ ችግር አለ የከለከልከው ለማን ስትል አይደለም ለአላህ ስትል ደግሞ አይደለም ማለት የሰጠኸው ራሱ ጋሼ እርሶን የመሰለ እርሶ ኑሩልን እንጂ ምናምን ስትባል ለመጥፎ ነገር እንደሚያውለው ያወቅ አንስተ ከሰጠኸው የሰጠኸው ለማን ሲባል አይደለም ለአላህ ሲባል አይደለም የመጨረሻዋ በጣም ከባዷ ሰው ከሰው መሃል ሆኖ እንባው ሊመጣ ይችላል ለምሳሌ ተራዊህ ላይ የተሰገደ አንዳንድ ኢማሞች አላህ ሰጥቷቸው አልቅሰው ማስለቀስ የሚችሉ አሉ ይሉ አጠገብህ ያለው ሰውዬ ለራሱ አልቅሶ ሌሎችን ማስለቀስ የሚችል ሰው አለ አይደለ ከሰው ግን ገለል ብለ ክፍልህ ማንንም የለም እናት የለች አባት የለች ለሊት ተነሳ ሲራጠን አሰብከው ጌታዬ ሆይ እንዴት ልሻገረው ነው አልክ አንተ ዘንድ በመቆምበት ቀን ምን ያጋጥመኛል ነብዩ ሰለላሁ ዐለይሂ ወሰለም ለሞት ስካራለው ብለዋል አይደል
መጨረሻዋ ሰዓት ላይ ታፋይ ከታፋይ ጋር በሚጋጭበት ቀን ተረዳኝ ሆኖ ጌታዬ ወይስ ወንጀሌ ደግሞ ገልቦ አሸንፎ ከስሬ እሞት ሆኖ ይብለ ففاضت عينه አይንህ ካነባች እነዚህን ሰባት ሰዎች ምክንያቱም ሰውየው ከሰው ሁሉ ለብቻው ገለል ብሎ እንባው የሚመጣው ምን ደረጃ ሲደርስ ነው አላህን የመፍራት ጥጉ ላይ ሲደርስ ማንንም የሚያስለቅሰው ሚኮለኩለው ሳይኖር ብቻውን አስቦ አላህ ዘንድ የሚቆምበትን ቀን አስቦ ካይኑም ባፈሰሰ እነዚህ ናቸው እንግዲህ ሰባቱ ሰዎች ስለዚህ ወደ ሐዲሱ እንግባ አን ከአቢ ሁረይራ ከአባ ሁረይራ ረዲየላሁ ዐንሁ አላህ መልካም ስራቸውን ይወደድላቸው አን ረሱላህ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን ቃል እንዲህ አሉ ሰብዓቱን ሰባት የሰው አይነቶችን ዩዚልሁሙላህ አላህ እኮ ያስጠልላቸዋል ዩዚልሁሙላህ አላህ ያስጠልላቸዋል ፊ ዚልሂ እጥላው ስር የቂያማ ቀን የሚዘጋጅ ጥላ አለ ፊ ዚልሂ እጥላው ስር የውመ በዛ ቀን እኮ መቼ የቂያማ ቀን ማናት ያቺ ቀን ፀሐይ አንድ ስንዝር በምትቀርብበት ቀን ላ ዚል መጠለያ እኮ የለም ጥላ እኮ የለም ኢላ ዚልሁ የአላህ ጥላ ሲቀር እንጂ አላህ ጥላ ብሎ ያዘጋጀው ሲቀር እንጂ እኮ ያን ቀን መጠለያ እኮ የለም በዛ ቀን አላህ እነዚህን ሰባት የሰው አይነቶች ያስጠልላቸዋል እነማን ናቸው ኢማሙን መሪ የተደረገ ሰው አዲሉን ፍትሃዊ የሆነ መሪ ለዘሮቹ ማያዳላ ሐቅ የሚፈርድ የሰው መብት የሚሞላ ይሄንን ዳኛ ይሄንን ባለስልጣን በጣም ከባድ ነውና ሰው ስልጣን ሲይዝ ማዳላት የሚፈልገው ለማን ለዘሩ ለጓደኞቹ ለቤተሰቦቹ አይደል ግን ይሄ ከባድ ነገር ነው አይደለም ለሰው ልናዳላ ቀርቶ ኢነላህ ዩሂቡ አልሙቅሲጢን ፍትሃዊ ፈራጆችን አስተካካዮችን አላህ ይወዳቸዋል الذين يقسطون في انفسهم በነፍሶቻቸው ላይ ራሱ ፍትህን የሚያሰፍኑ እነማንን ይመስል ዑመር ሱሐባውን ይመስል አንድ ሰው ሞቶ ተማሙቶ ምን አለ ዘይት ሰበሰቡ ሱሐባዎችን እኔ ዑመርን እንድታገናኙኝ ይፈልጋለሁ ዑመር ሸንጎ ውስጥ መግባት ፈልጋለሁ አለ እና ችግር የለም ብለው ይዘውት ገቡ ዑመር የስልጣን መሰየማቸው ላይ ቁጭ ብለዋል ቁጭ ባሉበት እንዳንተ አይነት አዳልቶ ሚመራ የለም እንዲህ ብሎ እዛው ሙልጭ ያርጋቸው ጀመር ብድግ ያሉ ሰይፋቸውን ይዘው እሳቸው መሳሪያ ይዘው ነው የተነሱት እዛ ጋር የተቀመጡት ሱሐባዎች ደግሞ እሳቸውን ሊገላግሉ አረባክተው ምናምን አላሏቸው ወልካዚቢን الغيظ የሚባለው ያላህን ቀጽ አነበቡባቸው ቁጭታቸውን ዋጥ የሚያረጉ ሊንቀሳቀሱ ያሉት በዛው ቆሙ ወላፊና አን الناس ሰዎችን ይቅር የሚለው የሚቀጥለው አንቀጽ ሲነበብባቸው እዛው ቁጭ ከተነሱበት ሁለት የቁርአን አንቀጽ ምን አደረገችው አስቀመጠችው ጉልበቱንም እንዳይጠቀም አደረገው ከዛ ምን አለ እዛው እሱ በመልእክቱ ሰራበትና ለአላህ ብዬ አፉ ብየዋለሁ አለ ለአላህ ብዬ አፉ ብየዋለሁ ድንበር ግን ታልፎባቸው ነበር ስለዚህ ለወደፊቱ በህይወት ዘመናችሁ የሆነ ቦታ ላይ ገንዘብ አግኝታችሁ አሸማግሉን ስትባሉ አንዱ ደሃ ሊሆን ይችላል ባለብሩ ደግሞ የናንተ ጓደኛ ሊሆን ይችላል እንደምንም አድበስብሳችሁ አኺራን ረስታችሁ አዳልታችሁ ብትፈርዱ ያን ቀን አላህ ጥላው ስር ከሚያደርጋቸው ሰዎች አንሆንምና ሁሌ ማሰብ ምን ነው ብቻችንን አላህ ፊት ምንቀሰቀስበትን ቀን ያኔ ለአባቴ የለ ለእናቴ የለ ለማንም አታዳላ ሐቋን ብቻ ትፈርዳለህ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢማሙን መሪ አዲሉን ፍትሃዊ የሆነው ሰው ይሄ ግለሰብ ምን ያገኛል ጥላ በሌለበት ቀን ጥላ ስር ይጠለላል አስምሩበትና አንድ በሉ ሁለተኛ ወሻቡን ወጣት እናንተ ያላችሁበት እድሜ ወሻቡን ወጣት ነሻአ ያደገ في عبادة الله አላህን በማምለክ አላህን በመገዛት ያደገ ወጣት ልጅ ምክንያቱም አሁን ባለንበት ዘመን ማንንም ለማይክደው ወጣቶች በጣም ኤክስፐርት የሆኑበት ጉዳይ ምንድነው የኳስ ጉዳይ በመስኮቱ ዝውውር እኮ እገሌ እኮ በዚህ ያህል ብር ተሸጠ ኤሎን ማስክ የሚባለው ሰውዬ እኮ እንዲህ አይነት እንትን ሰራ እንትን እንደዚህ ያለ የቻት ጂፒቲ ባለቤት እንደዚህ ሆነ እንዳለ 100% ባይባልም አብዛኛው ወጣት በምን ተለክፏል ፈረንካ ኮይን አይደለ ቢትኮይን እንዴት ነው መስራት የምችለው ፎሬክስ ይቻላል ወይ አይቻልም ወይ ቤቲንግ ተጫውቼ እንደዚህ ባሲዝስ እንደዚህ ብልስ
ሀታች ኳስ የተባለችው ጉዳይ ምን እስክትሆን ድረስ የዛሬ 2 ዓመት ከምናምን አካባቢ ሶሪያና ቱርክ የሚባሉት ሀገሮች ጎረቤት ለጎረቤት ናቸው። የሁለቱንም አገር ከፊልና ከፊል ቦታቸውን የመታ መሬት መንቀጥቀጥ ተነሳ። የ14 ዓመት ወጣት ልጅ አስምሩልኝ። የስንት ዓመት አልኩኝ? የ14 ዓመት። የ14 ዓመት ወጣት ልጅ ድፍን ህንጻ ከተናደባቸው ውስጥ ሆነ። እነዚህ ከህንጻ ውስጥ ነብሳድን የሚባሉት ህንጻውን ሲፈነቅሉ ይሄ ወጣት ልጅ ከዛ ከህንጻ ከተደረመሰበት ውስጥ ወጣ። ጋዜጠኞች መጥተው ምን ተሰማህ ከዚህ ህንጻ በመውጣትህ ተባለ። ወይንም ምንድነው ምኞትህ ከዚህ ህንጻ ፍርስራሽ ድነሃል ተባለ። ክርስቲያኖ ሮናልዶ መገናኘት ነው ምኞት ያለ። ምድራዊ መንቀጥቀጦች ምንን የሚያሳዩ ነበሩ? የአኺራው መንቀጥቀጥ የሚያስታውሱ ነበሩ አይደል? ኢዛ ዙልዚለቲል አርዱ ዚልዛለሃ ምድር መንቀጥቀጥን በተንቀጠቀጠች ጊዜ እንግዲህ ትልቁ መንቀጥቀጥ ገና ሊመጣ ነው ለወደፊት። አላህ ከዛ ቀን መንቀጥቀጥ ይጠብቀንና እዚህ ምድር ላይ ግን መንቀጥቀጡ በመጣበት ሰዓት ይሄ የ14 ዓመት ህፃን ልጅ በስንት ዓመቱ ልብ ውስጥ ክርስቲያኖ ሮናልዶን ቢከተው ነው። ግማሾች ሜሲን ቢከቱት ነው። ግማሾች ደግሞ ማን ነው የሚጠሯቸው ስሞች አሉ አይደል? እነዚህ ሁሉ የሙስሊም ልጆች ወጣቶች ልብ ውስጥ ገብተው አልወጣም አሉ። አንተ እኮ መጨረሻ ላይ የምታወጣው እንዲህ በድንጋጤ ሰዓት የምታወጣቸው ነገሮች ምንም ያስይዙ ናቸው። የኖርክባቸው በውስጥ የቋጠርከው ይይዙ ናቸው አይደል? በውስጡ ይሄ ወጣት ሲመላለስ የነበረው ምንድነው? CR7 ይለዋል፣ ክርስቲያኖ ሮናልዶ ይለዋል። ከዛ ከመንቀጥቀጥ ውስጥ ሲያወጡት ምን ትመኛለህ ሲባል ለአላህ ህይወቴን ካተረፈልኝ ከዚህ በኋላ እየሰገድኩ ኖራለሁ፣ ከዚህ በኋላ እንዲኖራለሁ አይደለም። ስለዚህ ምን እንጠንቀቅ? ዛሬ በልባችን ውስጥ እየዘራን ያለውን ዘር እንጠንቀቅ። ዛሬ በአምልኮ ያደገ ሰው ሞት እንኳን ቢመጣ ጌታ አላህ Subhanahu Wa Ta'ala በዛ በጭንቅ ቀን ፀሐይ አንድ ስንዝር በምትቀርብበት ቀን በዛ ቀን አላህ በፍጹም አያዋርደው፣ ጥላው ስር ያስገባዋል። አላህ ጥላው ስር ከሚያረጋቸው ያደርጋል። ወሻቡን ወጣት ነሻአ ፊ ዒባደቲላህ አላህን በማምለክ ያደገ። ይሄን ደግሞ አስምሩና ቁጥሩ 2 በሉ። ሶስተኛ ወረጁሉን ግለሰብ ቀልቡሁ ልቡ ሙዓለቁን የተንጠለጠለች ፊል መሳጂድ መስጂዶች ጋር አዛን ጋር ሰላት ጋር ልቡ የተንጠለጠለችበት ሰው። ሱብሃንአላህ አስቡት። አንዳንድ ሰዎች አላህ የነሱን ፈለግ ይስጠንና መብራት ሲጠፋ ራሱ ያውቃሉ። ሰዓታቸውን አይተው አይደለም ስራ እየሰሩ ነው። ዛሬ አዛን አይልም እንደ ይላሉ። እንዳሉትም ልምድ ስላረጉት ልባቸው የት ነው? ኮኔክትድ ነው ከመስጂድ ጋር። ሲታይ መብራት ጠፍቶ ነው እውነትም አዛን ያልሰሙት። በዚህ ደረጃ ልባቸው ምን የሆኑ ሰዎች አሉ? ከመስጂድ ጋር የተገናኙ ሰዎች አሉ። የሙስሊም ወንድ ኢማኑ እንዲጨምር ከፈለገ ይመጣል እዚሁ ውዱን አሟልቶ አንዷ እርምጃ ደረጃውን ከፍ ታደርግለታለች፣ አንዷ እርምጃ ወንጀሉን ታብስለታለች። የቂያማ ቀን ታውቃላችሁ ድቅ ያለ ጨለማ ይመጣል። አላህ ይጠብቀንና አላህ ከዛ ጨለማ ይጠብቀን። ነብዩ ነው የተናገሩት። በዛ ድቅድቅ ጨለማ ውስጥ ራሳቸው ምናል ነብዩ ሰለላሁ ዐለይሂ ወሰለም በሽሪል መሻኢነ ፊ ዙልመቲ ቢኑሪን ታማ። አላሁ አክበር። በሽር አበስራቸው አልመሻኢነ ተጓዥ የሆኑ ሰዎችን ቢኑሪን ታማ በሙሉ ብርሃን ይሰጣቸዋል። ለነማን? በጨለማ ሰዓት ፈጅር ዒሻ የመሳሰሉትን ተነስተው ወደ መስጂድ በጨለማ ለሚጓዙ ሰዎች የቂያማ ቀን በዛ ድቅድቅ ጨለማ ውስጥ ሙሉ ብርሃን አላህ ይሰጣቸዋል። በዛ ብርሃን ይጓዛሉ። ሱብሃንአላህ هل جزاء الإحسان إلا الإحسان። ስለዚህ ፍላጎታችን መስጂድ ሊሆን ይገባል። ጉዳይ ከሌለን ከአምልኮ ውስጥ ትልቁ ተብለው ከተጠቀሱት ውስጥ ነብዩ ምን አሉ? ወንቲዳሩ الصلاة بعد الصلاة ከአንድ ስግደት በኋላ ሌላ ስግደትን በመጠበቅ መስጂድ ውስጥ ቁጭ ማለት። መትሄድበት ከሌለ ለምን ትወጣለህ? ያውን ባለንበት ዘመን ውጭ ቢወጣ የሚታየው ወንጀል፣ ውጭ ቢወጣ የሚሰማው ብልግና ነው አይደለም? እሺ አስምሩና ይሄንን ሶስተኛ በሉ። አራተኛ ወረጁላኒ ሁለት ግለሰቦች ተሐባ ተዋደዱ። አላሁ አክበር። ተሐባ ተዋደዱ ፊላሂ ለአላህ ሲሉ ተዋደዱ። ምንም የሚያዋደዳቸው ነገር የለም ለአላህ ሲሉ ብቻ። ይሄ ልጅ ሳየው ወላሂ ይመቸኛል። ምኑ
ለአላህ ስትል የሚመች ምን ሲሆን ነው? በአላህ ህግጋት ላይ ቀጥ ያለ ሰው ሲሆን። ይሄን ሰው ለአላህ ስል እጠለዋለሁ። ለምን? ሰላቱን አይሰግድም፣ መጠጥ ይጠጣል፣ ዝሙት ይሰራል፣ ጫት ይቅማል፣ ሲጋራ ያጨሳል። እነዚህ ነገሮች ትውት አድርጎ ሲመጣስ ከአለም የኩን ቢልአምስ ትላንት እንዳልነበረ ሁሉ ነገሮች ሁሉ ይደመሰሱለትና አላህ ራሱ والله يحب التوابين ወደ አላህ በንስሐ የሚመጡ ሰዎችን አላህ ይወዳል አይደል? አላህ ስለወደዳቸው እሱ ለአላህ ባለው ቅርበት ልክ ደግሞ ወንጀሉን ሁሉ ረስተህለት ተወደዋለህ። ስለዚህ የሰው ልጅ ብቸኛ የሚወደድበት ለማን ሲባል ነው? ለአላህ ሲባል ነው። ዛሬ ባለንበት ዘመን ወይ ካለው ተጠጋ ወይ ይኑርህ እየተባለ ወይ በዘር ወይ በገንዘብ ወይ በጋባዥ ወይ በተጋባዥ ሰዎች እቺ ድሪቶ ሆናለች። ሲጀምር የሰው ልጅ አላህን ከማያስታውሰው አላህን እንዲፈራ ከማያረጋው ሰው ጋር አብሮ ሊሆን አይገባም በዚች በጠፊዋ ዓለም ላይ። ቁርአን ማስረጃም ነው። እሺ الأخلاء يومئذ بعضهم لبعض عدو إلا المتقين الأخلاء ጓደኛ ማቾች بعضهم كفيل لبعض لكفيل عدو ጠላት ይሆናል መቼ? يوم القيامة የቂያማ ቀን ሲተያዩ ወሳብሮ በያ ምናምን አይደል የሚባባሉት እዚህ አይደል? አላህን በመመጽ ላይ የሚተዋወቁት ማለት ነው። አማኞቹስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሜ ያረ ትላንት አልመጣህም ነበርኮ ደርስ ላይ ይሄ ተላልፎ ይሄን ኪታብ ቀርተን hatta በቢዝነስ ደግሞ ሲው ምን ይባባላል? አንድ አዲስ ስራ መጥቷል፣ ለምን አብረን አንሰራው? ለምን እንደዚህ ያንለው? በቃ ከመዋደድ ጋር ለዱንያ ለአኺራ ከሚጠቅማቸው ጉዳይ ጋር ነው የሚገናኙት። አላህ ምን አለ? እነዚህ ጓደኛ ማቾች ጠላቶች ይሆናሉ መቼ? የቂያማ ቀን። እነማን ሲቀሩ? ኢላ المتقين في هذه الدار እዚህ ምድር አላህን በመፍራት ጓደኛ ማቾች የነበሩት ሲቀሩ። አላህን በመፍራት ላይ አንተ ጓደኛ ማቾች ከሆናችሁ አንተኛው ሰሞኑን እንቅልፍ አብዝተሃል። ምሳሌ ጉንፋን ያዘችኝ ወይ የሆነ ነገር ብለ ኡስታዱን እየሸወድክ ሙራጃው ላይ የለህበት ሂፍዙ ላይ የለህበት ማንኮራፋት ነው። ጓደኛ እያየ ዝም ካለ ለአላህ ስትሉ ነው ጓደኝነታችሁ አይደለም። ግን አንተ ተነስ ለይል እንስገድ ሙራጃህ ልስማል ሂፍዘ እንደዚህ ያጠናከር እንደዚህ ያድርግ። ስንወጣ ምን ሰራ ይበጀናል? ከዱንያ ትምርታችንን ተመልሰን ከዛስ እንዲህ አድርገን ስራ ደግሞ እንደዚህ ማድረግ ካለብን በዚህ መልኩ የአኺራውን ጉዳይ እንዴት እናድርግ? ኦንላይን ደርስ ብንከታተልስ? እዚህ ቦታ ደግሞ ሄደን ውጭ ተምረን ብንመጣስ? በዚህ መልክ የተኖሩትን ሰዎች አላህ ቃል ገባላቸው። ወረጁላን ሁለት ግለሰቦች ተሐባ ተዋደዱ ፊላሂ ለአላህ ሲሉ የዚህ ደግሞ ፍሬው ምን ሆነ? ኢጅተማዓ አለይሂ ለአላህ ሲሉ ተሰባሰቡ፣ ተገናኙ። አብረው በሚኖሩበት ሰፈር፣ አብረው ደርስ በሚወስዱበት ቦታ፣ አብረው በሚገናኙበት ትምህርት ቤት ወተፈረቃ ተለያዩ አለይሂ በዛችሁ መንገድ ላይ ተለያዩ። ምን ይለያየዋል የሰው ልጅ? ንገሩኝ እስቲ በዚህ ሐዲስ መሰረት። አንደኛ ሞት መጥቶ አንዳችንን ነጠቀን። ሁለተኛስ ትዳር፣ አገር ለቆ ሌላ ሰፈር መሄድ፣ ሌላ ሰፈር ሄዶ መከራየት። ያገናኛቸው ግን እነዚህን የአላህ ባሪያዎች ምን ነበረ? ዲን ስለነበረ ከ10 ዓመት በኋላ የሚገናኙ ነገሮች ባሉበት ይቀጥላሉ። አከዳ ያንዱ ዲን እስካልቀነሰ ድረስ። ስለዚህ ጓደኛ ልትይዙ የሚገባችሁ በዲን የሚበልጣችሁን ሰው ነው፣ አላህን በመፍራት ላይ ስለሚመራችሁ። ይሄንን ምን አድርጉ? አስምሩና አራተኛ በሉ። ወረጁሉን አምስተኛ ደግሞ ያ ግለሰብ ዳዓትሁ ጠራቸው ኢምራአቱን አንዲት ሴት ልጅ ጠራቸው ዛቱ ባለቤት የሆነች መንሲቢን የደረጃ ባለቤት የሆነች የጋሽ ገሌ ልጅ ባለ እንደዚህ አይነት ክላሷ ፌመሷ ቪአይፒዋ አረ እሷን እኮ አይደለም ማናገር ወአለይኩም ሰላም ካለች እንኳን እድለኛ ነህ ምናምን የሚባልላት ሰው ዘንድ ታዋቂ የሆነች ማለት ነው። በቤተሰቦቿ ሊሆን ይችላል፣ በሀብታቸው ሊሆን ይችላል። የሰው ልጅ እዚህ ምድር ላይ ማንም ለማይክደው እንዲህ አይነት ነገሮች ስለሚሸውዱት ነው ይሄ ምሳሌ የመጣው። ዛቱ መንሲቢን የደረጃ ባለቤት የሆነች ወጀማሊን የሰው መልክ ደግሞ ከአንዱ ወደ አንዱ ስለሚለይ መልክም የተሰጠች የሆነች ጠራቸው። በምን? በብልግና አላህ በሚጠላው። ፈቃል እሱ ደግሞ አላት ማን? ይሄ ውድ የአላህ ባሪያ አላህ ከነሱ ያደርገን። ኢኒ እኔኮ አኻፉ እፈራለሁ አላህን እፈራለሁ አላት። ሱብሃንአላህ
ለዚህ ማስረጃችን ነብዩላህ ዩሱፍ አለይሂ ሰላም ምን አደረጉ? ወገለቀቲል አብዋብ አሉ የሚባሉ በሮችን ዘጋጋችባቸው። ቤት ውስጥ እሳቸውን አስገብታ አንድ በር አይደለም፣ ልብ በሉ። ወገለቀቲል ባብ ቢሆን ኖሮ በሩን ዘጋችሁ ነበር አይደል? አላህ ምን አለ? ወገለቀቲል አብዋብ በሮችን ሁሉ ዘጋጋችባቸው። ወቃለት አለቻቸው ሃይተለክ ና በቶሎ ና ወደኔ ና ብልግና ፈጽም አለቻቸው። እሳቸው እዛ ውስጥ ሆኖ ምን አሉ? ቃለ ማአዘላህ እኔ በአላህ እጠብቃለሁ ከዚህ ሰይጣናዊ ጥሪ። ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ? አንድ አጅነቢ ወንድና ሴት ብቻቸው አንድ ባዶ ክፍል ውስጥ አብረው አይሆኑ፣ ሶስተኛቸው ሰይጣን ነው አሉ። ይሄን ሰይጣናዊ ጥሪ እሳቸው ምን አሉ? ቃለ ማአዘላህ እኔ በአላህ እጠብቃለሁ ከዚህ መጥፎ ጥሪ አሉ። ከዛ ቦታው ላይ አልቆሙ። ወስተበቀል ባ ወደ በሩ ደግሞ ወደ አንደኛው በር ሩጫቸውን ቀጠሉ። የሷ ስራ ምን ሆነ? ከጀርባቸው ይዛ ደግሞ ምን አደረገች? በኃይል ስትጎትታቸው እሳቸውም በኃይል ሲያመልጡ የጀርባ ልብሳቸውን ቀደደችው። ስለዚህ ስሜቷ የታደርሷት ነበረ። እንግዲህ የባለስልጣን ሚስት ናት አይደል? እሳቸውን ስታሳድግ የነበረችው ደረጃዋ ምንድነው? የባለስልጣን ሚስት። መልኳስ መልከኛ ልትሆን እንደምትችል አይጠረጠርም አይደል? እሳቸው ግን እሷ በዚህ ብልግና ስትጠራቸው በፍጹም ብለው ወደ በሩ ሄዱ። አሁን ምን ይዘው መሰረት አለ? ልክ በሩ ሲከፈት ባሏን በበሩ ባሻገር አገኘችው። ወዲያውኑ ቃሏን ቀየር አድርጋ ቤተሰብህም በብልግና የፈለገ ሰው ወይ እስር ቤት መግባት ወይ ኃይለኛ ቅጣት ቢሆን እንጂ ምን ይገባዋል አለች። ባለጌዋም ከሳሿም ፍርድ ሰጪዋም ማን ሆነች? እሷ። እሳቸው ምንድናቸው? የሰው ሀገር ሰው ምን ተብለው የተሸጡ? ባሪያ ተብለው የተሸጡ። እውነተኛ የአላህ ባሪያ ስለነበሩ ቤት ውስጥ አላህን ስለፈሩት ማንም አያቀላቸው ማለት ፍርድ ይሰጥ ተባለ። አላሁ Subhanahu Wa Ta'ala ህፃን ሆነው አፍ ሳይፈቱ እንዲናገሩ ካደረጋቸው ህፃኖች ውስጥ ያ ህፃን ይገኝበታል። ወሸሂደ ሻሂዱን ሚን አህሊሃ ከሷው ከገዛ ቤተሰቧ የሆነ ጡት ሚጠባ አንቀልባ ያልጣለ ህፃን ልጅ መሰከረላቸው። ምን ሲል? ቀሚሱ የተቀደደው ከፊት ከነበረ እሱ ዋሽቷል፣ እሷ እውነተኛ ናት አለ። ለምን? እሱ ሊደፍራት ሲሞክር እሷ ደግሞ ምን አደረገች? እንዳትነካይም ብላ ስታስጥል ነው የፊቱ ቀሚስ የተቀደደው። ስለ ቀሚስ መቀደድ ግን ተወርቷል? አልተወራም። ጥበበኛው ጌታ ወመን የተቂላህ የጅዐል ለሁ መኽረጃ አላህን የፈራ ሰው መውጫ ቀዳዳ ያደርግለታል። ወኢን ካነ ቀሚሱሁ ቁደ ሚን ዱቡሪን ፈሰደቀ ወሂየ ሚነል ካዚቢን ልብሱ የተቀደደው ግን ከጀርባው ከሆነ እሱ እውነቱን ነው፣ እሷ ውሸቷን ነው። ፍርድ ለማን ተሰጠ? ለነብዩላህ ዩሱፍ። ነጃ ወጡ አልወጡ? ወጡ። ከዛ ግን የሴቶቹ ፈተና በዛባቸው። ሴትየዋ ምን ሆነች? ሼም ያዛት። የምታሳድገው ልጅ እኮ ልታባልግ ነበር ሲባል እኔ ብቻማ ሆኜ መቅረት የለብኝም ማለችና የከተማይቱን ሴቶች አሉ የሚባሉትን ጠራችና ትራስ ሰጠች፣ ቢላዋ ሰጠች፣ ስጋ ሰጠች። ከዛስ ውጣባቸው ብላ እሱን ገፈተረችው። እነሱ ምን አሉ? ማሃዳ በሸራ ኢላ መለኩን ከሪም ይሄ ሰው አይደለም መላእክት ነው አሉና እጆቻቸውን በቢላዋ ይቆርጡ ያዙ። ስጋ ይቆረጡ እየመሰላቸው የገዛ እጃቸው። ከዛ ምን አሉ? ዩሱፍ አለይሂ ሰላም ጌታቸውን ለመኑት። ጌታዬ ሆይ አስጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይ ለኔ እስር ቤት ይሻለኛል እነዚህ ሴቶች እኔ ከሚጠሩበት ብልግና። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አዱንያ ሲጅኑን ሙእሚን ወጀነቱን ካፊር። ዱንያ ለአማኝ እስር ቤቱ ናት። ይኸው ዩሱፍ እንደታሰሩት ከሴት ፈተና ምን ይሻለኛል አሉ? እስር ቤት ውስጥ ቁጭ ብል ይሻለኛል እና አኺራ ላይ ነፃ በሆን ይሻለኛል። ለካዲስ የፈለገው ዝሙቱን፣ መጠጡን፣ ወለዱን፣ ክህደቱን፣ ኩፍሩን፣ ኒፋቁን እየሰራ ለሱ ደግሞ እንደ ልቡ የሚሆንባት ዓለም ናት። እሺ ሁለተኛ ሰው ምሳሌ አምጡ። እኔ እጠይቃለሁ እናንተ ዝም እያላችሁ እኔን ታስመልሳላችሁ። አይዮ ዝሙትን መጠንቀቅ ያለው ጥቅም ከሐዲስ ሚስክ የሚሸጠው ሰውዬ እሺ ባረከላሁ ፊክ ጠንከር ያለ ሐዲስ ከሱ ደግሞ አስሐብ አልጋር ሚስክ የሚሸጠው ሰውዬ ሳመ። ከዛስ ነብዩ ጋር መጣ ሰለላሁ ዐለይሂ ወሰለም በሰላት ይታበስልሃል አሉት። አሁን ዝሙትን መተው ከመከራ እንዴት እንደሚያወጣ ለማየት ነው አይደል?
አስሐቡል ጋር ዋሻ የተዘጋባቸው በቋጥኝ ሶስቱ ግለሰቦች ምናነሳው ማንን ነው? ረጅም ስለሆነ ሐዲቱ የዚህን ሰውዬ ተግባር ብቻ ለኔ በጣም መወዳት ያጎቴ ልጅ ነበረች። በዝሙት ፈለኳት እምቢ አለችኝ። ችግር መጣባትና ከዘመናት በኋላ 120 ወርቅ አላሁ አክበር 120 ወርቅ ብዙ ነው። 120 ወርቅ ልሰጣትና በኔና በሷ መካከል ራሷን ለዝሙት ልታመቻችልኝ ተስማማን አለ። ልክ ቀለበቱ ውስጥ በገባው ጊዜ አለ ቀለበት ማለት ታፋ ለታፋ በገባው ጊዜ ልነካት ስል እተቁላህ አላህን ፍራ ولا تفت الخاتمه الا بحقه ቀለበቱን ዘለበቱን አላህ በፈለገው መንገድ እንጂ እንዳትነካው አለችኝ። እዛ ቦታ ደርሶ ምን አለ? ተመለስኩ ወደ ኋላ አለ። ከዛ ገለጸ ደግሞ ይበልጥ ማብራሪያዎችን። አንደኛ ስተዋት እኮ አለ ከሰዎች ሁሉ እኔ ዘንድ እንደሷ የተወደደ ሰው እኮ ካለ መኖሩ ጋር እኮ ነው የተውኳት አለ። በቃ ከሰው ሁሉ ውድ ሰው ማለት እኔ ዘንድ እሷ ናት አለ። የተውኳት መልኩ አንሶ የሆነ ነገሯ ጎሎም አይደለም አለ። አንድ ሁለተኛ አልተገናኘውሽምና ወርቄ መልሺ ደግሞ አላላት። ወርቁንም ለሷ ተውኩላት አለ። ከዚህ ምን እንይዛለን? እሷን ራሱ ወደ ዝሙት የገፋት ምን ነበር? በገንዘብ ችግረኛ መሆኗ። ሰደቃ ሰጣት አንድ ነብሱን ደግሞ ከእሳት ሰደቃ አወጣ። ከዛ ምን አለ? አላህ ሆይ ዛሬ ከገባንበት ዋሻ ከዚህ ቋጥኝ ከተዘጋበት ያን ቀን እውነት አንተም ፈርቼ ከነበረ ዛሬ ነፃ አውጣን አለ። ምን ሆነላቸው? ቋጥኙ ተነሳላቸው። ሶስቱም ሰዎች ወጥተው ሄዱ። በዱንያ ከዚህ ጭንቅ ካወጣ በአኺራ ደግሞ ከትልልቅ ጭንቆች ያወጣል። ስለዚህ አላህን መፍራት የተግባር ጉዳይ ነውና እንዲህ አይነት ነገር በዚህ በወጣትነት ዘመናችሁ በተለይ ከፊት ሲመጣባችሁ ሁሉ ጊዜ ምንን ማሰብ? ያቺ አላህ ፊት ምን ቆመባትን ቀን ከባዷን ቀን ማሰብ። እነዚህ ነገሮች ደጋግሞ ማሰብ ምን ያደርጋል? እኛን ወደ ተሻለ ሰውነት ይመራናል። ስንታየን እስካሁን? 5 ስድስተኛ ወረጁሉን ያግለሰብ ተሰደቀ ምጽዋት ሰጠ ተሰደቀ ምጽዋት ሰጠ በሰደቀቲን በምጽዋት ሰደቃ ሰጠ አንድን ሰደቃ فاخفاها ደበቃት ደግሞ እቺ የሰጣትን ነገር ደበቃት حتى የመደበቁ ልክ ደግሞ ምን እስኪደርስ ድረስ لا تعلموا እስከማታውቅ ድረስ ሽማሉሁ ግራው ማቱንፊቁ ያወጣችሁ የሚኑሁ ቀኝ እጁ ያወጣችሁ ለምሳሌ ኪሱ ውስጥ እዚህ 10,000 ብር አለ። ባለ 100 ይሁን ባለ 100 ባለ 200 ይሁን ባለ 50 ይሁን አታውቅም። በቀኝ ኪሱ ውስጥ አለ። እጅህን ከተትከው ቆጠር አደረክ እዛው ነገር ያለው 50 በዚህ ሊሆን ይችላል 200 በዛ ሊሆን ይችላል አታውቅም። አውጣ ግራ ስንት እንዳወጣ አታውቅም። ሳታሳይ ለማንም ደብቀ ሰጣው ለሰውየው። የተፈለገው ከዚህ ምንድነው? ሰደቀቱ አሲር የድብቅ ሰደቃ ያለው ጥቅም። ለምን ድብቅ መሆኑ አስፈለገ? እቺ ይዩልኝ የተባለችው ጉዳይ በተለይ ከገንዘብ ጋር በተያያዘ በጣም ስለምትፈትን ይዩልኝ ደግሞ ምን ስለሚያደርግ ስራ ስለሚያበላሽ። ስለዚህ ሰዎች በማያዩበት በጨለማ ሰዓት በመሳሰለው መልክ መሰጠቱ ሰደቃው እንዳይበላሽ በይዩልኝና በይስሙልኝ ይጠቅማል። ግን በግልጽ መስጠትም ደግሞ የሚቻልበት ሁኔታ አለ። በልንዲያው በላጭ የሚሆንበት ሁኔታ ሁሉ አለ። ምንድነው እሱ? ሰውየው አነሳሽ ሆኖ ሌሎችን እንዲሰጡ ሊያነሳሳ ብድግ አድርጎ ይሄው እኔ ካለኝ ላይ 100,000 ብር ሰጥቻለሁ ሲል ሌሎቹም ጠቅላላ እዛ ያሉት ይነሳሳሉ። ሐዲስ ማስረጃ መጥቶበታል። ሌላ ጊዜ እናያለን። በብዛት ግን የተፈቀደው ምንድነው? የተወደደው ሰደቃን በድብቅ ማድረግ። ሰባተኛ ወረጁሉን ያግለሰብ ذكر الله አላህን አስታወሰ ካሊየን ከሰው ገለል ብሎ ብቻውን ففاضت አነባችኮ ففاضت አነባች አንቧቧችኮ አይናሁ አይኑኮ እንባን ጠቅላላ አነባች። እነዚህን 7 የሰው አይነታዎች አላህ Subhanahu Wa Ta'ala ከነሱ ያደርገን። አላህ Subhanahu Wa Ta'ala ጥላ በሌለበት ቀን በሱ ጥላ ስር ከሚያስጠልላቸው ሰዎች ውስጥ ይሆናሉ። متفقون عليه ቡኻሪና ሙስሊም ተስማምተው ዘግበውታል። ኢንሻአላህ ከሰባተኛው ሐዲስ እናነሳለን። ኦንላይን ደርስ የምትከታተሉ ወንድምናቶች ፒዲኤፉን ቴሌግራም ላይ አስቀምጬላችኋለሁ። ዳውንሎድ አድርጋችሁ ፕሪንት አድርጉና
ማስታወሻ እየያዛችሁ ተማሩ። ቀልድ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም 100 ሐዲስ በቀን ውስጥ እንደዚህ በሳምንት ውስጥ 2 ቀን እየተማማር በ3 ወርና በ4 ወር ውስጥ ስለምንጨርሰው አላህ ከወደደልን ደግሞ ይሄ የጀነት መግቢያ ሰበባችን ሊሆን ስለሚችል ከስር ትኩረት ሰጥተን እንማር። ነብዩ ሰለላሁ ዐለይሂ ወሰለም ዕውቀትን መፈለግ በወንድም በሴትም ላይ ግዴታ ነው ብለዋል። አላሁ ሱብሓነሁ ወተዓላ ጠቃሚ ዕውቀት ይስጠን፣ መጨረሻችንን አላህ ያሳምርልን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።